Salam, እንዴት ናችሁ? ደህና ናችሁ ወይ? እኔ ሳምራይት ነኝ. Bonjour tout le monde, j'espère que vous allez bien. C'est moi, Samraoud. Donc aujourd'hui, on va apprendre comment utiliser et conjuguer le verbe aller. Ça veut dire መሄድ en amérique. Donc ዛሬ የምናየው መሄድ የሚለውን verb ተጠቅመን እንዴት አረፍተ ነገር እንደምንሰራ እና ደግሞ መቼ እንደምንጠቀመው እና ደግሞ በፕሬዘንት ቴንስ ኮንጁጌት ያደረግን እናያለን ማለት ነው. አብራችን ቆዩ. So እዚህ ጋር እንደምታዩት መሄድ የሚለው ቃል አሌ መሄድ. So ይሄኛው irregular verb ስለሆነ አሌ የሚለው በኢአር ቢያልቅም ኮንጁጌት ስናደርገው እንደ regular verb ቀላል አይደለም ማለት ነው. So you have to know እንዴት እንደ ኮንጁጌት እንደሚደረግ. So መጀመሪያ ሳብጀክቶችን እናያለን. ጄ እኔ፣ ቲ አንተ፣ ኢል እሱ፣ ኤል እሷ፣ ኑ እኛ፣ ቡ እናንተ፣ ኢል እነሱ ለወንዶቹ ወይም ለሴቶቹና ለወንዶቹ ተቀላቅለው ከሆነ ኢል እንላለን. ኤል ለሴቶቹ ብቻ. ስለዚህ እኔ እሄዳለሁ ወይም በፕሬዘንት ቴንስ አሌ የሚለውን verb ኮንጁጌት ስናደርግ je vais እሄዳለሁ ወይም እየሄድኩ ነው. ሶ ፕሬዘንት ቴንስ በፈረንሳይኛ ልክ እንደ እንግሊዘኛ ሁሉ ስለ ልምድ ስናወራ ስለ እውነታ ስናወራ እና ደግሞ አሁን እያደረጋችሁት ስላላችሁት አክሽን ወይም ሁኔታ ስታወሩ ነው ማለት ነው. ስለዚህ አሌ የሚለው verb to go ነው, መሄድ ማለት ነው. je vais እኔ እሄዳለሁ ወይም እየሄድኩ ነው. so tu vas አንተ ትሄዳለህ ወይም አንቺ ትሄጃለሽ. tu vas ብዙ ጊዜ ቱ እንዴት ነው የሚነበበው? ቱ አይደለም, ቱ ኦኬ. ቱ ቫ ትሄዳለህ ትሄጃለሽ. ኢል ቫ እሱ ይሄዳል, ኢል ቫ. ኤል ቫ እሷ ትሄዳለች. ኑዝ አሎን እኛ እንሄዳለን, ኑዝ አሎን. ቡዝ አሌ እናንተ ትሄዳላችሁ. ኢል ቮን እነሱ ይሄዳሉ. ኤል ቮን እነሱ ይሄዳሉ. ስለዚህ ወደ ልትሄዱ ትችላላችሁ? እስኪ ኮሜንት ላይ አስቀምጡልኝ. አረፍተ ነገር ስሩና የት ልትሄዱ ትችላላችሁ? ለምሳሌ አሌ ኮል ወደ ትምህርት ቤት መሄድ. ኤኮል ትምህርት ቤት አይደለም? ሶ አሌ ኮል ወደ ትምህርት ቤት መሄድ. ሶ je vais à l'école. አሌኮል ማለት ወደ ትምህርት ቤት እንደማለት ነው. ምን ተጠቀመው ማለት ነው. ኦኬ. so je vais à l'école ወደ ትምህርት ቤት ሄዳለሁ ወይም እየሄድኩ ነው. ils vont à l'école ወደ ትምህርት ቤት ይሄዳሉ. so je vais à la plage. je vais à la plage ወደ ቢች ይሄዳለሁ. ils vont à la montagne ወደ ተራራ ይሄዳሉ. à la montagne. so ሌላኛው ደግሞ ለምሳሌ ወደ ቤተክርስቲያን ወይም ወደ ቸርች ይሄዳሉ. ils vont à l'église ወደ ቤተክርስቲያን ይሄዳሉ. ወደ ፓርክ ትሄዳለህ. tu vas au parc ወደ ፓርክ ትሄዳለህ. እዚህ ጋር አይታችሁ ከሆነ ወደ የሚለው በአማርኛ አንድ ነው አይደለም? ወደ ፓርክ፣ ወደ ትምህርት ቤት፣ ወደ ቤተክርስቲያን. በፍሬንች ግን ሴት ሲሆን ቃሉ ወንድ ሲሆን ከዛን ደግሞ በቫውል ሲጀምር የምንጠቀመው ወደ የሚለውን ቃል እንቀይረዋለን. ለምሳሌ በቫውል የሚጀምር አሁን ካየናቸው ውስጥ ትምህርት ቤት ኤኮል በኢ ነው የሚጀምረው. 6 ቫውሎች አሉ. ከቫውሎች ውስጥ በኢ ኦኬ ወይም በፍሬንች ማለት ነው እዚህ ጋር እንደምታዩ. ስለዚህ ils vont à l'école. école ኦኬ. ኤኮል ትምህርት ቤት በኢ ነው የሚጀምረው. ስለዚህ ኤል አፖስትሮፍ ኤል ከዛ አፖስትሮፍ የሚሆንበት ምክንያት በቫውል ስለሚጀምር ነው. ኦኬ because አላ ኤኮል ስለማንል ኤን አጥፍተን አፖስትሮፍ እናረግና አሌኮል እንላለን. አሌኮል ወደ ትምህርት ቤት. ኤግሊዝም እንደዛው በኢ ነው የሚጀምረው. ስለዚህ አሌግሊዝ ኤግሊዝ ኤኮል የሚለው ቃል
ሴቶች ናቸው። ኦኬ ሴት ቃል ነው። ግን à l'école የምንለው ኤል አፖስትሮፍን የምንጠቀምበት ምክንያት በቮል ሁለት ቮል ተመሳሳይ መምጣት ስለማይችል ነው። አነባበቡንም ማየት ትችላላችሁ። à l'école እና à la école። ኦኬ አላ ስንል ወደ ማለት ነው ለሴት ቃል። ግን ደግሞ በቮል ስለሚጀምር ኤል አፖስትሮፍ አድርገን ኤን አጥፍተን à l'école ብለን ገጥመን እናነባዋለን ማለት ነው። ሌላኛው ነገር ደግሞ ኦ አይተናል አይደለም? ወደ ፓርክ ኦ ፓርክ ኦ ማርሼ ወደ ገበያ ኦ ማርሼ። ያ ማለት ለምሳሌ እኔ ወደ ገበያ ሄዳለሁ ብትሉ je vais au marché። ኦ ማርሼ ኦ የምትለው ቃል እዚህ ጋር እንደምታዩት ምን ማለት ነው? ወደ ማለት ነው። ግን ደግሞ አ ለ ስለማይሆን ኦ ይሆናል ማለት ነው። ኦ አንድ ላይ አ ፕሉስ ለ ኦ ወደ። ኦኬ ስለዚህ je vais au marché ወደ ገበያ ሄዳለሁ። je vais au supermarché ወደ ሱፐርማርኬት ሄዳለሁ። il va au parc ወደ ፓርክ ይሄዳል። ስለዚህ እዚህ ጋር አላ ለሴት ነው። ለምሳሌ በቮል ከጀመረ አል እንላለን። ኤል አፖስትሮፍ አ ኤል አፖስትሮፍ። ወንድ ከሆነ ቃሉ ደግሞ ኦ እንላለን። ከዛ ሴት ሆኖ ቃሉ በቮል ካልጀመረ ግን ቃሉ እንዴት ነው የምንለው? ለምሳሌ je vais à la poste la poste je vais à la poste à la poste ወደ ፖስታ ቤት እሄዳለሁ። ኦኬ il va à la poste ወደ ፖስታ ቤት ይሄዳል። ለምሳሌ ሆቴል አለ አይደለ? ሆቴል ማለት ነው። ሬስቶራንት ማለት ነው። ካፌ ማለት ነው። ግን ደግሞ እነዚህ ውስጥ አሁን ለምሳሌ ሆቴል የሚለው ቃል በምንድን ነው የጀመረው? በኤች ነው። ኤች ደግሞ አሽሙዬ ነች። ሳይለንት ኤች ነው የምትባለው። ግን ደግሞ እንደ ቫያል ነው አክት የምታደርገው። ስለዚህ አል ሆቴል ነው የምንለው። je vais à l'hôtel ወደ ሆቴል ሄዳለሁ። je vais à l'hôtel de ሸራተን ወደ ሸራተን ሆቴል ሄዳለሁ። je vais à l'hôtel de ሂልተን ወደ ሂልተን ሆቴል ሄዳለሁ። ስለዚህ ወደ የምንለው አል ይሆናል ማለት ነው። ከዛ ለወንድ ቃል ሲሆን ደግሞ ኦ ማርሼ ኦ ፓርክ እያለ ይቀጥላል ማለት ነው። ጥያቄ እናድርገው። የት እየሄድክ ነው? የት እየሄድሽ ነው? ኡ አሌቭ ኡ አሌቭ። የት እየሄድክ ነው? የት እየሄድሽ ነው? ወይም የት እየሄዳችሁ ነው? ወይም ቱቫኡ የት እየሄድክ ነው? ስትመልሱ የምትሄዱበትን ቦታ ለመናገር ትምህርት ቤት ከሆነ je vais à l'école ወደ ትምህርት ቤት ሄዳለሁ። ገበያ እየሄዳችሁ ከሆነ je vais au marché። ወደ ሆቴል የምትሄዱ ከሆነ je vais à l'hôtel። ወደ ተራራ መውጣት ከፈለጋችሁ ደግሞ je vais à la montagne ትላላችሁ ማለት ነው። je vais à la maison ወደ ቤት እየሄድኩ ነው። je vais à la banque ወደ ባንክ እየሄድኩ ነው። je vais au musée ወደ ሙዚየም እየሄድኩ ነው። aujourd'hui je vais au musée ዛሬ ወደ ሙዚየም እሄዳለሁ። ሌላ où vas-tu aujourd'hui ዛሬ ትሄዳለህ? où vas-tu aujourd'hui? je vais au travail ወደ ስራ ሄዳለሁ። nous allons aujourd'hui à la plage ወደ ባህር ዳርቻ እንሄዳለን ዛሬ። nous allons à la plage aujourd'hui ዛሬ ወደ ባህር ዳርቻ እንሄዳለን። ዛሬ የት ነው የምንሄደው? ኦኬ ዛሬ የት ነው የምንሄደው? où nous allons aujourd'hui où allons-nous aujourd'hui? où allons-nous aujourd'hui? on va où aujourd'hui? ዛሬ የት ነው የምንሄደው? on va où aujourd'hui? ለምሳሌ ወደ ፓርክ እንሂድ። allons au parc allons au parc ወደ ፓርክ እንሂድ። allons à la plage ወደ ባህር ዳርቻ እንሂድ። allons à l'hôtel de ሸራተን ወደ ሸራተን ሆቴል እንሂድ። allons au parc de ወዳጅነት ወደ ወዳጅነት ፓርክ እንሂድ። ይሄን ይመስላል። tu vas à l'école aujourd'hui ዛሬ ትምህርት ቤት ትሄጃለሽ? tu vas à l'école aujourd'hui? nous allons au Canada ወደ ካናዳ እንሄዳለን። nous allons au Canada nous allons au Canada ወደ ካናዳ እንሄዳለን። ኦኬ ይሄን ይመስላል። a plus le o ወደ ይሆናል። ኦኬ a plus la አላ ለሴት ቃል a plus l apostrophe አለ በቮል ለሚጀምር። ከዛ ደግሞ a plus les ደግሞ ወደ ለምሳሌ ፕሉራል የሆኑ ቦታዎች አሉ አይደለ? ለምሳሌ les États-Unis
አሜሪካ። nous allons aux États-Unis ኤክስ ይኖረዋል ማለት ነው። aux États-Unis ኦኬ። nous allons aux États-Unis ወደ ዩናይትድ ስቴትስ እንሄዳለን፣ ወደ አሜሪካ እንሄዳለን። nous allons aux États-Unis ኦ የምንጠቀመው ለብዙ ቃላቶች ነው ማለት ነው። ቀጥሎ የሚመጣው ቃል ከአርቲክሉ ቀጥሎ የሚመጣው ነገር ፕሉራል ከሆነ ኦ እንጠቀማለን። ኤ ኦ ኤክስ። Alors, merci beaucoup d'avoir resté avec moi jusqu'à la fin de ma vidéo. አብራችን ስለቆያችሁ ከልብ አመሰግናለሁ። እስኪ እናንተ ደግሞ ዛሬ የምትሄዱበት ቦታ ኮሜንት ላይ አስቀምጡልኝ። አረፍተ ነገር እየሰራችሁ ማለት ነው። merci beaucoup